27 ዓመት ሞላኝ ይለናል የዛሬው ባለ ታሪካችን። ሁሉም ሰው 27 ዓመት ሞልቶት ያውቃል ወይም ወደፊት 27 ዓመት ይሞላዋል። የዛሬውን ባለ ታሪካችንን 27 ዓመት ግን ከሌሎች ሰዎች 27 ዓመት የሚለየው ጉዳይ አለ። ይህ ጉዳይ ምንድን ነው? እስከ መጨረሻው ድረስ አብራችሁኝ ከቆያችሁ የዚህን ጉዳይ ምንነት ታውቁታላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ በማድረግ ቤተሰብ ሁኑ። ወይ አልፋችሁበት እየመከራችሁት ይሆናል ለዚህ ልጅ፣ ወይ ደግሞ እዛ ሁኔታ ውስጥ ሆናላችሁ ትወያዩበታላችሁ፣ ወይም ደግሞ አልደረሳችሁበት ይሆናል ቀድማችሁ ለመዘጋጀት ይጠቅማችኋል። ሰብስክራይብ በማድረግ ቤተሰብ ሁኑኝ። ወደ ታሪኩ እንግባ። ሀያ 27 ዓመት ሞላኝ። እነሆ 27 ዓመት ከሞላኝ የመጀመሪያ ቀኔ ነው። ከእንቅልፌ ስነቃ 27 ሆንኩ። ስተኛ 26 እንዳልነበርኩ። ይህችን 27 ቁጥር በተለይ በዕድሜ ስትመጣ በጣም እፈራታለሁ። ለምን አትሉም? አባቴ ሁልጊዜ ሲመክረኝ እኔ አባትህ በ27 ዓመቴ ነው ትዳር የመሰረትኩት። እኔ አባትህ በ27 ዓመቴ ቤት ነበረኝ። እኔ አባትህ በ27 ዓመቴ ለቤተሰቦች የሚበቃ ጥሩ ገንዘብ ነበረኝ ይለኝ ነበር። እሱ በ27 ዓመቱ ቤት ነበረው። እሱ በ27 ዓመቱ ስራ ነበረው። እሱ በ27 ዓመቱ ቤተሰብ ነበረው። እኔ በ27 ዓመቴ ምን አለኝ? ምናልባት ሲም ካርድ በስሜ የተመዘገበ፣ በሱ ሲም ካርድ እየተከፈቱ የሁሉም የሶሻል ሚዲያ አካውንት። ለነገሩ እሱ ብቻ አይደለም፣ ቤትም አለኝ፣ ያውም የኪራይ። ምን ቤት ብቻ፣ ስራም አለኝ፣ ያውም በየወሩ ደሞዝ የሚከፍለኝ። ግን ቤቴ ከመዝረክረኩ የተነሳ አይናፍቀኝም። ደሞዜ ከመግባቱ የመውጣቱና የማለቁ ፍጥነት ስለምጠላው አያጓጓኝም። ስራ ከጀመርኩ 3 ዓመቴ። ግን ክፉ ቀን ቢመጣ የምቋቋምበት ባንክ የተቀመጠ 1 ብር እንኳ የለኝም። ከፈጣሪ ጋር ተኳርፈናል። እኔ እንዲህ ስወድ ደሞዝ እንደመጨመር እድሜ እንድደና ነገር ተጨምረልኛለህ ብዬ አኩርፌዋለሁ። በዚህ እድሜ ምክንያት ከቤተሰቤ መራቄን እንደ ጥሩ ዕድል በመጠቀም ኃይለኛ ውሸታም የሆንኩበት ጊዜም ነበር። እናቴ በዓል ሲደርስ ትመጣለህ አይደል ትለኛለች። ኧረ እኔ አልመጣም፣ ስራ በጣም ቢዚ አድርጎኛል እላታለሁ። ይሁን፣ ከስራ የሚበልጥ ምን አለ? በርታ፣ ደግሞ በዓል ቤት ውስጥ ተዘግተህ እንዳትውል፣ ከጓደኞች ጋር የሆነ ነገር አድርጉ ትለኛለች። እሺ እላታለሁ። አይ እናቴ ሞኛዋ፣ አምናኝ የበዓል ቀን ትደውላለች። እንዴት ነው በዓል? አፌን በጨዋ ጥቤ ይኸው ከነገሌ ጋር ቁርጥ እየበላን ነው፣ እንኳን አደረሰሽ እላታለሁ። ቤተሰቦቼ በእኔ እንዳያዝኑ ኃይለኛ የውሸት ማት ደረድራለሁ። ግን ደግሞ ልክ እንዳልሆነ ይገባኛል። ልክ ሆነም አልሆነም ግን ፍርሃቴን የማስታግሰው በዚህ ነው፣ በመዋሸት ሳይመቸኝ ተመችቶኛል በማለት ስራ የመልቀቅ ፍርሃቴን፣ አንሶ የመታየት ፍርሃቴን፣ እየኖርክ ያለ መሆኑን ፍርሃቴን፣ ብቻ አብዛኛው ፍርሃቴን በዚህ ነው የማስታግሰው። ግን ከዚህ መውጣት እፈልጋለሁ። ከዚህ ለመውጣት ምን ላድርግ ይለናል የዛሬው ባለ ታሪካችን።
ታሪኩን እንግዲህ እንደሰማችሁት ነው። ይህ ሰው በ27 ዓመቱ መሸከም የማይችለው ጣጣ ውስጥ ገብቷል። አብዛኞቻችን በእርግጥ በዚህ እድሜያችን ላይ የሚሰማን ስሜት እንደተሰማው አስባለሁ። ከኔ የተሻለ ህይወት ልምድ ያላችሁ ለዚህ ሰው ያላችሁን ሐሳብ ወይም ይሄንን አይነት ስሜት አልፋችሁት የምትገኙ ሰዎች ለዚህ ባለ ታሪካችን የሚሆን ምክሮችን፣ ሐሳቦችን በኮሜንት ሴክሽን እንድትመክሩት እንድትነግሩት እድሉን እንከፍታለን። ለምትሰጡት ቀዳሚ ምክራችሁ እኔም ሆንኩ ባለ ታሪካችን አስቀድመን እናመሰግናለን። እዚህ እድሜ ላይ ያልደረሳችሁ በወጣትነት ዘመን ያላችሁ፣ ከዛ ቀደም ባለው እድሜ ያላችሁ ደግሞ እሱ አሁን የደረሰበት ሁኔታ ላይ ስትደርሱ እንደሱ ላለመሆን ምን ማድረግ እንዳለባችሁ ተወያዩበት። እዚህ ሁኔታ ላይ ያላችሁ ደግሞ ብቻችሁን አይደላችሁምና እናንተ ላይ ብቻ የመጣ ማዕት እንዳልሆነ በመረዳት ከሌሎች ጋር በማውራትና በመነጋገር የምታሸንፉበትን መንገድ ፈልጉ። እንዲህ አይነት ቆንጆ አስተማሪ ታሪኮች በየሳምንቱ እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑን። ቤተሰብ ስለምትሆኑ፣ ስለምትደግፉ፣ ስለምትወያዩ ይህንን ሶሻል ሚዲያን የእውነትም ሶሻል ሚዲያ የማድረግን ሐሳብ ሰፖርት ስለምታደርጉ አስቀድሜ አመሰግናለሁ። የዛሬው ታሪካችን ይሄንን ይመስል ነበር። በቀጣይ ሳምንት በአዲስ ታሪክ እስከምንገናኝ ሰላም ሁኑልኝ። ቻው።